አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 21 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ከእናንተ ከተመልካቾች ጋር ሚንበር ኸበርን እየመራው ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ ለዓለም ንግድ ድርጅት አባልነት የመጨረሻው መስመር ላይ መድረሷ ተነገረ። ባለስልጣኑ የዳግም ምዝገባ ስርዓት ውስጥ ያልገቡ 52 የከፍተኛ ትምህርት ተቋማትን አገደ። በኢራንና አሜሪካ ጦርነት ሳቢያ የነዳጅ ዋጋ በአንድ በርሜል $116 ደረሰ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ ለዓለም ንግድ ድርጅት አባልነት የመጨረሻው መስመር ላይ መድረሷ ተነገረ። ከድር ከማል ዝርዝሩን ያቀርበዋል። የብሔራዊ ባንክ ገዥ ኢዮብ ተካልኝ ኢትዮጵያ ለዓለም ንግድ ድርጅት አባልነት የመጨረሻው መስመር ላይ መድረሷን ገልጸዋል። ዶክተር ኢዮብ ተካልኝን ያካተተው በንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የተመራው የኢትዮጵያ ልዑክ በካሜሩን ያውንዴ በተካሄደው 14ኛው የዓለም ንግድ ድርጅት የሚኒስትሮች ኮንፈረንስ ተሳትፎ ተመልሰዋል። የልዑክ ቡድኑ አባል ከሆኑት መካከል የብሔራዊ ባንክ ገዥ ኢዮብ ተካልኝ የዓለም የንግድ ድርጅትን ጠቅሰው ባሰፈሩት ጽሑፍ ኢትዮጵያ የዓለም የንግድ ድርጅት አባልነትን ለመቀላቀል የመጨረሻ መስመር ላይ ነች ብለዋል። ለአራት ተከታታይ ቀናት በቆየው ኮንፈረንስ የኢትዮጵያ ተደራዳሪ ቡድን ከድርጅቱ ዋና ስራ አስፈጻሚ ጋር ተገናኝቶ መምከሩንም የንግድና ቀጠናዊ ሚኒስቴር አስታውቀዋል። ከ22 አገሮች ጋር የድርጅቱ አባል ለመሆን ድርድር እያካሄዱ ከሚገኙት አገሮች መካከል ኢትዮጵያ አባልነቱን ለመቀላቀል የድርጅቱ ዋና ዳይሬክተር ኒጎዚ አኮንጁ አባልነቱን ለመቀላቀል ጥረት ከሚያደርጉ አገሮች መካከል ከኡዝቤኪስታን ጋር ከፍተኛ የሆነ ተግባር ማከናወናቸውን ገልጸዋል። ባለፉት 23 ዓመታት ሲንከባለል የቆየውን የድርጅቱን አባልነት ለማጠናቀቅ የተያያዘውን ጥረት አካል የሆነውን የሁለትዮሽ የገበያ ዕድል ድርድር ወደ መጨረሻ ምዕራፍ ለማድረስና ለማጠናቀቅ ከተካሄዱ ውይይቶች መካከል ከህንድ የንግድና ኢንዱስትሪ ሚኒስትር ሽሪ ፒዩሽ ጎያል፣ ከሳዑዲ አረቢያ የድርድር ቡድን መሪ ፈሪድ አልአሳሊ እና ከዩናይትድ ስቴትስ ምክትል የንግድ ጉዳዮች ኃላፊ አምባሳደር ጆሴፍ ባርሎን ጋር የተደረጉት ተጠቅሰዋል። እንደ ሚኒስቴሩ መረጃ ከሆነ ህንድ በሳምንት ጊዜ ውስጥ የሁለትዮሽ ድርድሩን ለማጠናቀቅ የተስማማች ሲሆን ከሳዑዲ አረቢያ ጋር በመጪው ሚያዝያ በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊት የቴክኒክ ድርድሮችን ለማፋጠን ስምምነት ላይ ተደርሰዋል። በተጨማሪም ለዓለም ንግድ ድርጅት አባልነት ከቻይና፣ ሩሲያ፣ ጃፓን፣ ብራዚል፣ አርጀንቲና፣ ቱርክዬ እና ታይላንድ ጋር የተጀመሩ የሁለትዮሽ የገበያ ዕድል ድርድሮች በስኬት ተጠናቀዋል። ልዑኩ ከዓለም አቀፍ ተቋማት ጋር በነበረው ቆይታ ከዓለም ባንክ ጋር በቡስት ፕሮጀክት አማካኝነት የአባልነት ጉዞን ለማፋጠን ከትሬድ ማርክ አፍሪካ ጋር የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራን ለመደገፍና ከኤፍአይሲኤስ ተቋም ጋር በዘመናዊ የገበያ መሰረተ ልማት ግንባታ ዙሪያ በቅንጅት ለመስራት ስምምነት ላይ መድረሱን ገልጸዋል። የኢትዮጵያ ተደራዳሪ ቡድን ባወጣው መግለጫ በቀጣዩ ወር ላይ አባልነቱን ለመቀላቀል ትልም ይዞ እየተንቀሳቀሰ መሆኑን የገለጸ ሲሆን ይህ አባልነት ለኢትዮጵያ የመልማት አጀንዳ ምሰሶ ነው ብሎታል። ከዓለም ኢኮኖሚ ጋር በቀላሉ ተዋህዶ ለመስራትና የኢንቨስትመንት መተማመንን ለመፍጠር ቁልፍ ሚና እንዳለው ገልጸዋል። ድርጅቱን ለመቀላቀል ለ6 ጊዜ ያህል በተካሄዱ ስብሰባዎች የመከረው የኢትዮጵያ ተደራዳሪ ቡድን 7ኛው ስብሰባ በመጪው ወር ሲካሄድ የኢትዮጵያን አባልነት ውጤት የሚያውቅ ይሆናል ተብለዋል። የዓለም የንግድ ድርጅት ዓለም አቀፍ ንግድን የሚቆጣጠርና የሚያመቻች መንግስታዊ ያልሆነ ድርጅት ነው። እንደ አውሮፓውያን አቆጣጠር ጥር 1 1995 በ1994ቱ የማራኬሽ ስምምነት መሰረት የተመሰረተ ሲሆን በ1948 ተመስርቶ የነበረውን የንግድና የዋጋ ስምምነት ወይም GATTን የተካ ነው። በዓለም ላይ ትልቁ ዓለም አቀፍ የኢኮኖሚ ተቋም የሆነው ድርጅቱ ከዓለም አቀፍ ንግድ እና ከዓለም አቀፍ ጠቅላላ የሀገር ውስጥ ምርት ከ98 በመቶ በላይ የሚወክሉ 166 አባል አገራትን አካተዋል። ዋና መስሪያ ቤቱም በጄኔቫ ስዊዘርላንድ ይገኛል። ባለስልጣኑ የዳግም ምዝገባ ስርዓት ውስጥ ያልገቡ 52 የከፍተኛ ትምህርት ተቋማትን አገደ።
የትምህርትና ስልጠና ባለስልጣን 52 የዳግም ምዝገባ ስርዓት ውስጥ ያልገቡ የከፍተኛ ትምህርት ተቋማትን በማገድ ከከፍተኛ ትምህርት ሴክተር እንዲወጡ ትዕዛዝ አስተላልፏል። ባለስልጣኑ ይህን ያስታወቀው ዛሬ ሰኞ መጋቢት 21 2018 የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ምክንያት የከፍተኛ ትምህርት ተቋማት ፈቃድ አሰጣጥ ስራ ክፍል በጻፈው ደብዳቤ ከሴክተሩ እንዲወጡ የታዘዙ የከፍተኛ ትምህርት ተቋማትን ዝርዝር ይፋ ባደረገበት ወቅት ነው። የትምህርትና ስልጠና ባለስልጣኑ የከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ እንዲገቡ በተደጋጋሚ ጥሪ የተደረገ ቢሆንም የሚጠበቅባቸውን መስፈርትና ሂደት ተግባራዊ ባለማድረጋቸው ሕጋዊነታቸው መቋረጡን አስታውቋል። ተቋማቱ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ አሳስበዋል። እስካሁን ያደረሱት ጉዳት ካለ እንዲፈተሽና አስፈላጊ የሕግ እርምት እርምጃ እንዲወሰድባቸው ጥቆማ ሰጥቷል። ደብዳቤው ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤትን ጨምሮ ለሁሉም ክልል ከተሞች ጉዳዩ ለሚመለከታቸው ጽህፈት ቤቶች የተላለፈ ነው። እግዱ የተላለፈባቸው የትምህርት ተቋማት በቢዝነስ፣ ጤና፣ በሊደርሺፕ እና ቴክኖሎጂ ስልጠና የሚሰጡ ናቸው። ብሔራዊ ባንክ የቁጠባና ብድር ማህበራት ላይ አዲስ የቁጥጥር መመሪያ ሊያወጣ ነው። በህብረት ስራ ኮሚሽን ስር ሲመሩ የነበሩት የቁጠባና ብድር ህብረት ስራ ማህበራትና በቢሊዮን የሚቆጠር ገንዘብ የሚያንቀሳቅሱ የጡረታ ፈንዶች ላይ ቀጥተኛ ቁጥጥር ሊያደርግ መሆኑን አስታውቋል። የኢትዮጵያ ብሔራዊ ባንክ በሀገሪቱ የፋይናንስ ስርዓት ውስጥ ጥላ ተብለው በሚጠሩትና እስካሁን በቂ ቁጥጥር በማይደረግባቸው የፋይናንስ ተቋማት ላይ አዲስ የቁጥጥር መመሪያ ሊያወጣ መሆኑንም ገልጸዋል። ባንኩ በሀገሪቱ የፋይናንስ ስርዓት ላይ ሊከሰቱ የሚችሉ ስጋቶችን ለመቀነስ እና ፍትሃዊ የገበያ ውድድርን ለማስፈን እስካሁን የቁጥጥር ማዕቀፍ ያልተዘረጋላቸውን የፋይናንስ ተቋማትን በበላይነት ለመቆጣጠር መዘጋጀቱን በአዲስ አበባ በተካሄደው 13ኛው ዓለም አቀፍ የማይክሮ ፋይናንስ ኮንፈረንስ ላይ አስታውቋል። ላለፉት 10 ዓመታት የንግድ ባንኮችና የማይክሮ ፋይናንስ ተቋማት በብሔራዊ ባንክ ሲመሩ፣ የቁጠባና ብድር ማህበራት ግን በኢትዮጵያ ህብረት ስራ ኮሚሽን ስር ሆነው ደካማ በሆነ ቁጥጥር ሲንቀሳቀሱ ቆይተዋል ተብሏል። አሁን ላይ አንዳንድ ማህበራት ከንግድ ባንኮች ጋር የሚመጣን ከፍተኛ ካፒታል እያንቀሳቀሱ በመሆኑ ባንኩ ቀጥተኛ ቁጥጥር ሊያደርግባቸው እንደሆነ ተገልጸዋል። የቁጠባና ብድር ማህበራትና ንግድ ባንኮች ጥብቅ የካፒታልና ተቀማጭ ግዴታዎች የሌለባቸው በመሆኑ ባንኮች ከሚያቀርቡት ባልተመጣጠነና የተጋነነ የወለድ መጠን ለደንበኞቻቸው በማቅረብ ፍትሃዊ ያልሆነ ውድድር እየፈጠሩ እንደሆነም ተጠቁመዋል። የጡረታ ፈንድን በተመለከተም ፈንዱ ምንም እንኳን ለብሔራዊ ባንክ ሪፖርት ቢያቀርብም ባንኩ ከተቆጣጣሪነት ይልቅ እንደ ባለቤት ይታይ እንደነበር ምክትል ገዢው ገልጸው ቀጥተኛ ያልሆነ የቁጥጥር ዘመን ማብቃቱን በግልጽ ተናግረዋል። ባንኩ ጥብቅ የሆነ የኢንቨስትመንት መመሪያ በማውጣት የጡረታ ንብረቶች ከፍተኛ ተጋላጭነት ባላቸው ፕሮጀክቶች ወይም በማይሰሩ የመንግስት ዕዳዎች ላይ ኢንቨስት እንዳይደረጉ ለማድረግ እየተዘጋጀ እንደሚገኝ ተገልጿል። ሁሉም የተሽከርካሪ መገጣጠሚያዎች ወደ ኤሌክትሪክ ተሽከርካሪ መገጣጠሚያነት እንዲቀየሩ መመሪያ ማስተላለፉን አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሪዮ ሐሰን ከመንግስት ጋር ቅርበት ላላቸው መገናኛ ብዙሃን እንደገለጹት በሚቀጥሉት ዓመታት በሀገር ውስጥ የሚገኙ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ማዕከላትን ወደ 60 ለማድረስ እየተሰራ ነው። አቶ በሪዮ የነዳጅ ጥገኝነት ጋር ተያይዞ እየመጡ ካሉ ፈተናዎች ለማምለጥ የዘርፉን የኤሌክትሪክ ኃይል ተጠቃሚነት ለማሳደግ በትኩረት እየተሰራ መሆኑን ገልጸዋል። አሁን ከ100,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ መግባታቸውን በመግለጽም በሚቀጥሉት ዓመታት ይህንን ወደ 500,000 ለማድረስ እቅድ ተይዟል ብለዋል። በሚኒስቴር ዴኤታው መረጃ መሰረት በኢትዮጵያ በአሁኑ ሰዓት 17 የኤሌክትሪክ ተሽከርካሪ መገጣጠሚያ ማዕከላት ይገኛሉ። የነዳጅ ማደያዎች የኤሌክትሪክ ተሽከርካሪዎች የኃይል መሙያ ማዕከል እንዲኖራቸው አቅጣጫ መቀመጡን የገለጹ ሲሆን በኤሌክትሪክ ተሽከርካሪ አቅርቦት ዘርፍ ለተሰማሩ አካላት የገንዘብና ገንዘብ ነክ ያልሆኑ ድጋፎች እየተደረጉ እንደሆነም አስረድተዋል። መንግስት ሀገር ውስጥ ለሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከታክስ ነፃ ሙሉ ለሙሉ ከውጪ ተገጣጥመው ለሚመጡት 15 በመቶ እና በግማሽ ተገጣጥመው ለሚገቡት 5 በመቶ የጉምሩክ ታክስ ማድረጉንም አስረድተዋል። ለኤሌክትሪክ ተሽከርካሪ ተጠቃሚዎች በአዲሱ የተሽከርካሪ ሰሌዳ ላይ የዋጋ ቅናሽ እንደሚኖርና የኤሌክትሪክ ተሽከርካሪዎች አረንጓዴ ሰሌዳ እንዲለጥፉ እንደሚደረግ ጠቁመዋል። ይህም በአቅርቦት ላይ የተያዘውን እቅድ በፍጥነት ተግባራዊ ለማድረግ እየተወሰደ ያለ ማበረታቻ መሆኑን አመልክተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው።
አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያ ለዓለም ንግድ ድርጅት አባልነት የመጨረሻው መስመር ላይ መድረሷ ተነገረ። ድርጅቱን ለመቀላቀል ለ6 ጊዜ ያህል በተካሄዱ ስብሰባዎች የመከረው የኢትዮጵያ ተደራዳሪ ቡድን 7ኛው ስብሰባ በመጪው ወር ሲካሄድ የኢትዮጵያን አባልነት ውጤት የሚያውቅ ይሆናል ተብሏል። ከቆይታ በኋላ የነዳጅ ዋጋ በአንድ በርሜል $116 ደርሷል። እንመለስበታለን፣ ይጠብቁን። በሚሊዮኖች የሚቆጠሩ ሰዎች ለረሃብ ተጋልጠው ሳለ ከዓለም የምግብ ምርት 1/3 ይባክናል ሲል የተመድ የምግብ ኤጀንሲ ገለጸ። አሚናት መሐመድ ዝርዝሩን ታቀርበዋለች። በተባበሩት መንግስታት ድርጅት የምግብ ኤጀንሲ በየዓመቱ ከ3 ሚሊዮን በላይ ህጻናት ከረሃብ ጋር በተያያዙ ምክንያቶች በሚሞቱባት ዓለም ውስጥ በዓለም አቀፍ ደረጃ ከሚመረተው ምግብ ውስጥ 1/3 ወይም ወደ 1.3 ቢሊዮን ቶን የሚጠጋው ይባክናል ሲል አሳውቋል። የተባበሩት መንግስታት ድርጅት ዛሬ መጋቢት 21 ተከብሮ የሚውለውን የዘንድሮውን ዓለም አቀፍ የዜሮ ቆሻሻ ቀን መሪ ቃል የምግብ ብክነት እንዲሆን ውሳኔ አሳልፏል። ድርጅቱ በዚህ ተነሳሽነት መንግስታት፣ የንግድ ተቋማት፣ ማህበረሰቦችና ግለሰቦች በሁሉም ደረጃ እንዲሳተፉ አሳስቧል። በዓለም አቀፍ በቀጠናዊና በሀገር ደረጃ ያለውን የምግብና የስነ ምግብ ቀውስ በጥልቀት የሚመረምረው የዓለም አቀፍ የምግብ ቀውስ ሪፖርት መረጃን መሰረት በማድረግ አናዶሉ ኤጀንሲ እንደዘገበው እንደ አውሮፓ አቆጣጠር በ2024 በ53 ሀገራትና ቀጠናዎች ውስጥ የሚገኙ ከ295 ሚሊዮን በላይ ሰዎች ለአስከፊ ረሃብ ተጋልጠዋል። ይህም ከ2023 ጋር ሲነጻጸር የ13.7 ሚሊዮን ጭማሪ የታየበት ነው። በዓለም ዙሪያ በግምት 1.4 ሚሊዮን የሚሆኑ ሰዎች ረሃብ ተብሎ በሚፈረጀው እጅግ አስከፊ የስነ ምግብ እጥረት ደረጃ ላይ ይገኛሉ። በዚህ ረገድ ጋዛ በ640,600 ተጎጂዎች ቀዳሚ ስትሆን ሱዳን በ637,200፣ ደቡብ ሱዳን በ83,500፣ የመን በ41,200፣ ሃይቲ በ8,400 እና ማሊ በ2,600 ተጎጂዎች ይከተላሉ። በተጨማሪም በዓለም ዙሪያ ከ30 ሚሊዮን በላይ ሰዎች በደረጃ 4 የከፋ የምግብ ቀውስ ውስጥ ይገኛሉ። በዚህም ሱዳን 8.1 ሚሊዮን፣ የመን 5.5 ሚሊዮን፣ ዲሞክራቲክ ሪፐብሊክ ኮንጎ 3.9 ሚሊዮን፣ አፍጋኒስታን 3.1 ሚሊዮን፣ ሚያንማር 2.8 ሚሊዮን፣ ደቡብ ሱዳን 2.4 ሚሊዮን፣ ሃይቲ 2.1 ሚሊዮን፣ ፓኪስታን 1.7 ሚሊዮን፣ ናይጄሪያ 1.2 ሚሊዮን እና ፍልስጤም 1.1 ሚሊዮን ተጎጂዎች ይገኙባቸዋል። ህጻናት በዚህ ቀውስ ውስጥ በይበልጥ ለጥቃት ተጋላጭ ናቸው። በተባበሩት መንግስታት ድርጅት አሃዝ መሰረት በየዓመቱ ከ3 ሚሊዮን በላይ ህጻናት ከረሃብ ጋር በተያያዙ ምክንያቶች ህይወታቸው ይቀጠፋል። በዓለም ዙሪያ ወደ 43 ሚሊዮን የሚጠጉ ህጻናት ለከፋ ረሃብ ሲጋለጡ እድሜያቸው ከ5 ዓመት በታች ከሆኑ ህጻናት መካከል ወደ 45 በመቶ የሚጠጋው ሞት ከረሃብና ከስነ ምግብ እጥረት ጋር የተያያዘ መሆኑ በዘገባው ተጠቅሷል። በአሜሪካና በዓለም አቀፍ ደረጃ በፕሬዝዳንት ትራምፕ ላይ ግዙፍ ተቃውሞ ተካሄደ። በመላው አሜሪካና በዓለም የተለያዩ ዋና ዋና ከተሞች ነገስታት አያስፈልጉም በሚል መሪ ቃል በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ያነጣጠረ ግዙፍ የተቃውሞ ሰልፍ ተካሂዷል። ተቃውሞ በአሜሪካ ታሪክ ከፍተኛ ቁጥር ያለው ህዝብ ለተቃውሞ የወጣበት እንደሆነ ሲገለጽ፣ በዓለም አቀፍ ደረጃ 8 ሚሊዮን ገደማ ሰዎች ተቃውሞውን ተቀላቅለዋል ተብሏል። ነገስታት አያስፈልግም ወይም ኖ ኪንግስ ተቃውሞ በአሁኑ ለ3ኛ ጊዜ የተካሄደ ሲሆን አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት በመቃወም የተካሄደ ነው። ፕሬዝዳንት ትራምፕ በኢራን ላይ ከወር በፊት ኦፕሬሽን ኤፒክ ፈሪ በሚል ዘመቻ ሲከፍቱ በኢራን ያለውን የአስተዳደር ስርዓት ለውጥ ማምጣት አንዱ ዓላማው እንደነበር መግለጻቸው ይታወሳል። የኖ ኪንግስ ተቃውሞ ከ3300 በላይ አካባቢዎች ሲካሄድ ሚኒሶታ የሰልፉ መድረክ ማዕከል ሆና እንደነበር ተዘግቧል። በሚኒሶታ ግዛት በጎላ ሁኔታ የታየ ሲሆን በስፍራው በቅርቡ በፌዴራል ወኪሎች በተፈጸመ የኢሚግሬሽን ቁጥጥር ወቅት ለተገደሉ ግለሰቦች ፍትህ ጠይቀዋል። ሰልፈኞቹ ፕሬዝዳንት ትራምፕ የሚከተሏቸውን ፖሊሲ
ፖሊሲዎች በተለይም በኢሚግሬሽን፣ በውጭ ግንኙነትና በዲሞክራሲያዊ ተቋማት ላይ እየወሰዱ ያሉትን እርምጃዎችና የኑሮ ውድነትን በመቃወም ማንም ሰው ከህግ በላይ አይደለም የሚል መልእክት አስተላልፈዋል። ትራምፕ እንደ አምባገነን ሊገዛን ይፈልጋል፣ ግን ይህች አሜሪካ ናት። እናም ስልጣን የህዝቡ ነው፣ ነገስታት ወይም ቢሊዮነሮች ጓደኞቻቸው አይደሉም ሲሉ አዘጋጆቹ ተናግረዋል። በሎስ አንጀለስ በተቃውሞ ወቅት 2 ሰዎች መታሰራቸውም ተዘግበዋል። በቺካጎ ሰልፈኞች ትራምፕ አሁኑኑ መሄድ አለበት፣ ፋሺስቶች አሁኑኑ መወገድ አለባቸውና አይሲኢ የኢሚግሬሽን ጉምሩክ አስፈጻሚ ኃይል ይውጣ የሚል መፈክሮች መደመጣቸው ተዘግበዋል። በአሜሪካ ከሚገኙ 50 ግዛቶች በተጨማሪ በለንደን፣ ፓሪስ፣ ሮም እና በርሊን የሚኖሩ በሺዎች የሚቆጠሩ ሰዎች የትራምፕን አስተዳደር በመቃወም አጋርነታቸውን አሳይተዋል። በተለያዩ ከተሞች የተካሄዱት እነዚህ ሰልፎች የተለያዩ የማህበረሰብ ክፍሎች፣ የሰብአዊ መብት ተሟጋቾች እና የፖለቲካ መሪዎች መሳተፋቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የነዳጅ ዋጋ በአንድ በርሜል $116 ደረሰ። በቀጠለው የአሜሪካ እስራኤልና ኢራን ጦርነት ምክንያት የነዳጅ ዋጋ ላለፉት 2 ሳምንታት ካሳየው የጭማሪ ምጣኔ ከፍተኛው ደረጃ ላይ ደርሷል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዛሬ ሰኞ ማለዳ ላይ ከ3 በመቶ በላይ ጭማሪ በማሳየት በአንድ በርሜል ከ$116 በላይ ተመዝግቧል። ይህ የዋጋ ጭማሪ ዓለም አቀፍ መለኪያውን ከመጋቢት 10 2018 ወዲህ ወደ ከፍተኛው ነጥብ አድርሶታል። በወቅቱ ዋጋው ለጥቂት ጊዜ $119 ደርሶ ነበር። ጭማሪው የመጣው ኢራን የአሜሪካን የምድር ወረራ ለመመከት መዘጋጀቷን ከገለጸች በኋላ ነው። የሀገሪቱ የፓርላማ አፈ ጉባኤ ቴህራን የአሜሪካ ጦር እስኪመጣ እየተጠባበቀች መሆኑንና ሲመጡም እናነዳቸዋለን ብለዋል። አክለውም ቀጠናዊ አጋሮቻቸውን እንደሚቀጡ አስጠንቅቀዋል። የቴህራን ማስጠንቀቂያ የመጣው ባለፈው ሳምንት መጨረሻ ግጭቱ ከተባባሰ በኋላ ነው። በዚህም የኢራን ድጋፍ ይደረግለታል የሚባለውን አንሷሩላ ወይም ሀውሲ በጦርነቱ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን ማስወንጨፉን አልጀዚራ ዘግቧል። እስራኤል ደግሞ በደቡባዊ ሊባኖስ የምታካሂደውን ወረራ አስፋፍታለች። ይህን ተከትሎ በእስያ ዋና ዋና የገበያ መግለጫዎች ማለዳ ላይ ከፍተኛ ቅናሽ አሳይተዋል። በጦርነቱ ኢራን ለአሜሪካና እስራኤል ጥቃት በሰጠችው ምላሽ የሆርሙዝን ወሽመጥ በመዝጋቷ ከዓለም አቀፉ የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5ኛውን አስተጓጉሏል። ይህ ሁኔታ ዓለምን ላለፉት 10 ዓመታት ትልቁ ነው የተባለ የኢነርጂ ቀውስ ውስጥ ከቷታል። ጦርነቱ ከተጀመረ ወዲህ የነዳጅ ዋጋ ወደ 60 በመቶ ገደማ የጨመረ ሲሆን ይህም በዓለም ዙሪያ የነዳጅ ዋጋ እንዲንርና ኢትዮጵያን ጨምሮ በርካታ ሀገራት ኢነርጂ ለመቆጠብ የአስቸኳይ ጊዜ እርምጃዎችን እንዲወስዱ አስገድዷቸዋል። በሌላ ኢራንና አሜሪካን የተመለከተ ኸበር ዶናልድ ትራምፕ ሀገራቸው የኢራንን ነዳጅ ለመውሰድ ፍላጎት እንዳላት ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሺዎች የሚቆጠሩ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተንቀሳቀሱ ባሉበት ወቅት ሀገራቸው የኢራንን ነዳጅ ልትወስድ እንደምትችል ገልጸዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ አሜሪካ የኢራን ዋነኛ የነዳጅ መሸጫ ማዕከል የሆነችውን የካርግ ደሴትን በቁጥጥር ስር ልታውል እንደምትችልም ጥቆማ ሰጥተዋል። ግልጹን መነጋገር የኢራንን ነዳጅ መውሰድ የምወደው ነገር ነው። ነገር ግን እዚህ አሜሪካ ውስጥ ያሉ አንዳንድ ሞኝ ሰዎች ለምንድን ነው እንዲህ የምታደርገው ይላሉ። እነሱ ግን ሞኞች ናቸው ሲሉ ለጋዜጣው ተናግረዋል። ትራምፕ ይህን ሀሳባቸውን አሜሪካ ፕሬዝዳንት ኒኮላስ ማዱሮን አግታ የነዳጅ ኢንዱስትሪውን ላልተወሰነ ጊዜ ለመቆጣጠር ከተንቀሳቀሰችበት ከቬንዙዌላ ሁኔታ ጋር አነጻጽረውታል። ምናልባት የካርግ ደሴትን እንወስዳለን፣ ላንወስድም እንችላለን፣ በርካታ አማራጮች አሉን ብለዋል። ይህ በእንዲህ ባለበት የአሜሪካ ጦር ኃይል ዋና መስሪያ ቤት ፔንታጎን መሬት ለመያዝ የሰለጠኑ 10,000 ወታደሮች ወደ ቀጠናው እንዲንቀሳቀሱ ትዕዛዝ አስተላልፏል። ባለፈው ጁምዓ 3500 ወታደሮች 2200 የባህር ኃይል ልዩ ወታደሮችን ጨምሮ የደረሱ ሲሆን ሌሎች 2200 ተጨማሪ የባህር ኃይል ወታደሮችም በመጓዝ ላይ መሆናቸውን ሚድል ኢስት አይ ዘግቧል። ፕሬዝዳንት ትራምፕ ከኢራን ነዳጅ የመውሰድ ፍላጎታቸው ጎን ለጎን ጦርነቱን ለማቆም በሀገራቸው ለኢራን የቀረበውን 15 ነጥቦች ያካተተ የድርድር ጉዳይ በተመለከተም በአውሮፕላን ውስጥ ለጋዜጠኞች ማብራሪያ ሰጥተዋል። ትራምፕ ኢራን አብዛኞቹን ነጥቦች ተቀብላለች ሲሉ ተደምጠዋል። በቀጥታም ሆነ በአደራዳሪዎች በኩል እየተደረገ ያለው ድርድር በጣም ጥሩ እንደሆነም ገልጸዋል። አክለውም ኢራን ለድርድሩ ያላትን ቁርጠኝነት ለማሳየት አዲስ የሚላክ 20 መርከብ የነዳጅ ጭነት ሰጥተውናል ብለዋል። እንደ ዘገባዎች ከሆነ አሜሪካ ካቀረበቻቸው ጥያቄዎች መካከል የኢራንን የመከላከያ አቅም መገደብ፣ ለተተኪ ቡድኖች የሚደረገውን ድጋፍ ማቆምና እስራኤል
እስራኤልን እውቅና መስጠት የሚሉ ይገኙበታል። ፕሬዝዳንት ትራምፕ ኢራን አብዛኛውን ነጥቦች ተቀብላለች ቢሉም የኢራን ባለስልጣናት ግን የቀረበውን የ15 ነጥብ የሰላም እቅድ የማይቻልና ሚዛናዊ ያልሆነ ሲሉ በይፋ ውድቅ አድርገውታል። ይልቁንም ኢራን የራሷን ባለ 5 ነጥብ ጥያቄ አቅርባለች። ከነዚህም መካከል በኢራን ባለስልጣናት ላይ የሚፈጸመው ግድያ እንዲቆም፣ ለደረሰው ጉዳት ካሳ እንዲከፈልና የሆርሙዝ ወሽመጥ በኢራን ሙሉ ሉዓላዊ ቁጥጥር ስር እንዲሆን የሚሉ ይገኙበታል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ የአሜሪካን የድርድር ጥሪ የምድር ወረራ ለማካሄድ የተዘረጋ ሽፋን ነው ሲሉ ነቅፈውታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።